ይህ ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳዮች ይዘን መተናል። ውድ ቤተሰቦች ላይክ ማድረግ፣ ሰብስክራይብ ማድረግ እንዳይረሳም። አህመዲን ነጃድ የቀድሞው የኢራን ፕሬዝደንት እኔም አልሞትኩም ሞቱ የተባሉትም ሊኖሩ ይችላሉ አሉ። በመካከለኛው ምስራቅ ያለው ጦርነት ዓለም አቀፋዊ ይዘትን እየያዘ ነው። ኢራን ጎረቤት ጅቡቲን በሚሳኤል ነርታታለች። የህወሓት ጄኔራሎች ደግሞ ወደ ኢትዮጵያ ወይም ወደ መከላከያ ሰራዊት እየካዱ ነው። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናዎቹ አመራን። የአሜሪካ መንግሥት ከ2000 በላይ ኢላማዎችን በኢራን ምድር መምታቱን አስታውቋል። የአሜሪካ ማዕከላዊ እዝ ሴንትኮም ዋና አዛዥ ብርጋዴር ኩፐር ከቅዳሜ አንስቶ በመላው ኢራን 2000 ገደማ ኢላማዎች መትተናል፣ 17 መርከቦችንም አውድመናል ብለዋል። ኢራን በበኩሏ በርካታ የአሜሪካ ጦር ሰፈሮችና የዲፕሎማቲክ ተልእኮዎችን እያጠቃች ስለመሆኑ ትናገራለች። የዩናይትድ ኪንግደም የባህር ደህንነትን በመከታተል የሚታወቀው የባህር ንግድ ኦፕሬሽን በአረብ ኤምሬትስ ባህር ዳርቻ መርከብ መመታቱን ይፋ አድርጓል። በኤደን ባሕረ ሰላጤ፣ ቀይ ባህርና በአረቢያን ባህር የሚፈጠሩ ቀውሶችን ይቆጣጠራል ይህ ኃይል። በኦማንም ተመሳሳይ ጥቃት ተሰንዝሯል ነው ያለው። በዚህ ዘመቻ አሜሪካ ከ50 ሺህ በላይ ወታደሮች፣ 200 ተዋጊ ጀቶች፣ 2 የጦር አውሮፕላን ተሸካሚ መርከቦችን አሳትፋለች። በሀገራቱ መካከል ያለው ውጥረት እየበረታ ከመሄዱ ባሻገር ዓለም አቀፋዊ ቅርጽ እየያዘ መምጣቱ ተጨማሪ ቀውስን ያስከትላል የሚል አስተያየት እያሰጠ ነው። ጃኬት በመልበስ ይታወቃሉ። ኢራን ኑክሌር መታጠቅም አለባት ይሉ ነበረ። እስራኤል ከምድረ ገጽ መጥፋት አለባት ብለውም በተደጋጋሚ የተናገሩ ናቸው። በአሜሪካ በእስራኤልና በአውሮፓውያኑ ክፉኛ የሚጠሉ ሰውም ነበሩ። አንዴ ኢራንን በፕሬዝደንትነት መርተዋታል። አህመዲን ነጃድ ሞተዋል ሲባሉ የነበሩት የቀድሞው የኢራን ፕሬዝደንት አለሁኝ ብለዋል። እኔ በሕይወት አለሁ፣ አልሞትኩም፣ እኔም አልሞትኩም፣ አስፈላጊ ሲሆን ሌሎቹም ሞተዋል የተባሉትም እየወጡ ይታያሉ ብለዋል። ይሄ አንዱ የጦርነቱ ስልት ነው ነው ያሉት እሳቸው። እኒህ ሰው አህመዲን ነጃድ በጣም ደፋርና ከፍተኛ ችሎታ የነበራቸው፣ ኢራንም ኑክሌር መታጠቅ አለባት ብለው በተደጋጋሚ የወተውቱ የነበሩ፣ በእስራኤልም ክፉኛ የሚፈለጉ ሰው እንደሆኑ የሚታወቅ ነው። እናም ከሰሞኑ ሞተዋል ተብሎ ሲወራ ነበረ። አሁን ግን ይኸው አለሁ ብለዋል። በትናንት ዘገባችን አናዶሉ የቱርኩ የዜና ምንጭ አህመዲን ነጃድ አልሞቱም ሲል ዘገበ ብለናችሁ ነበረ። ዛሬ ግን በገሃድ ራሳቸው ወጥተው ይሄው እኔም አለሁ፣ ሌሎቹም ሞቱ የተባሉትም ምናልባት በቀጣዮቹ ቀናት ልታዩቸው ትችሉ ይሆናል እያሉ ነው። ኢራን ሶስተኛውን ኤምባሲ መታች። በመካከለኛው ምስራቅ የሚገኘውን ሶስተኛ የአሜሪካ ኤምባሲ መታለች። በዩናይትድ አረብ ኤምሬትስ ዱባይ የአሜሪካ ኤምባሲ መመታቱ ተነግሯል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ በቆንጽላው ላይ ጉዳት መድረሱን ይፋ አድርገዋል። የጉዳቱ መጠን ይሄ ነው የሚል ነገር ግን በዝርዝር አልተናገሩም። ኢራን በሳውዲ አረቢያና በኩዌት የአሜሪካ ኤምባሲዎች መመታቱ የሚዘነጋ አይደለም። የጦር ሰፈሮቹና የዲፕሎማቲክ ማዕከሎችን የኢራን አብዮታዊ ዘብ ኃይል IRGC ኢላማ ማድረጉን እንደቀጠለበት ነው። አሜሪካ በሳውዲ አረቢያ፣ ሊባኖስ፣ ኩዌት ኤምባሲዎቿን ስትዘጋ በመላው መካከለኛው ምስራቅ ዜጎቿ ለቀው እንዲወጡ ትዕዛዝ ያስተላለፈችው ከቀናት በፊት ነው። ይህ ባለበት ሁኔታ በኢራን ሕይወታቸውን ያጡ ዜጎች ቁጥር 1097 መድረሱን በአሜሪካ መቀመጫውን ያደረገ የሰብአዊ መብት ተሟጋች የዜና ወኪል መረጃውን አጋርቷል። የአሜሪካ የጦር አውሮፕላኖች ከበባውን ባጠናከሩበት ኢራንን የተናበቧት ሩሲያና ቻይና ተጠግተዋል ተባለ። ሦስተኛውን የዓለም ጦርነት ሊያዋልድ በቋፍ የሚደርሰው የመካከለኛው ምስራቅ ሁነት
የትዕይንቱ ፈጣን መቀያየር ደግሞ ከተገማችነት ወጥቷል። ለዓለም የንግድ መርከቦች እንቅስቃሴ እምብርት የሆነው የሆርሙዝ ሰርጥም የዓለም ወታደራዊ መፋጠጫ የውጥረቱ ዋነኛ ቀጠና ሆኗል። ሁሉም ኃይላት ከስንዱነታቸው ዘልቆ ወደ አካባቢው የክንድ መለካኪያ በሚመስል አግባብ መርከቦቻቸውን ወደ ሆርሙዝ በቅርብ ርቀት ማስጠጋታቸው የእልህ መጋባቱ ማሳያ ነው። ከጦርነቱ በፊት ኢራን፣ ሩሲያና ቻይና በዚሁ በሆርሙዝ አካባቢ የጦር ልምምድ ማድረጋቸው ይታወቃል። ኢራን፣ ሩሲያና ቻይና በዚሁ የባህር ኃይል የጦር ልምምዳቸው ጊዜ ምን አስበው ነው ተብሎ ነበረ። ኢራን ለአሜሪካና እስራኤል ጥምር ጥቃት ባጸፋ ኢራን የአሜሪካ የጦር ካምፖችን መገኛ ጥቅም ማስጠበቂያ ይዞታዎች ላይ ጥቃቷን እንደቀጠለች ነው። አሁን የሩሲያና የቻይና የጦር መርከቦች ወደ አካባቢው ተጠጉ የሚለው ዜና ደግሞ የነገሩን ውጥረትና ጡዘት ከፍ አድርጎታል። የኢራን የቀድሞ የደህንነት ኃላፊ በክህደት ወንጀል ተያዙ። ለረጅም ዓመታት የኢራን እስላማዊ አብዮታዊ ዘብ ኃይል IRGC የስለላ መዋቅርን በበላይነት ሲመሩ የቆዩት ሆስኒ ታኢብ ከእስራኤል ሞሳድ ጋር ግንኙነት አላቸው በሚል በቁጥጥር ስር መዋላቸው ተዘግቧል። ጥርጣሬው የተቀሰቀሰው የ20 ደቂቃ ድራማ ለባለሥልጣኑ መታሰር እንደ ዋነኛ መነሻ የተጠቀሰ ሲሆን በቅርቡ አሜሪካና እስራኤል በኢራን ላይ ጥቃት ከመፈጸማቸው ጥቂት ደቂቃ ቀደም ብሎ የታየው ያልተለመደ ክስተት ነው። ሆስኒ ታኢብ ከሀገሪቱ ጠቅላይ መሪ አሊ ካሚኒ ጋር በስብሰባ ላይ ሳሉ ጥቃቱ ከመፈጸሙ 20 ደቂቃ በፊት ታምሜያለሁ በሚል ምክንያት በድንገት አቋርጠው መውጣታቸው ከፍተኛ ጥርጣሬን ፈጥሯል። አሁን ይህ ድርጊት ስለ ጥቃቱ አስቀድመው መረጃ እንደነበራቸውና ራሳቸውን ለማዳን እንዲሁም ለጠላት መረጃ አሳልፎ በመስጠት ሳይተባበሩ እንዳልቀረ ተጠርጥሯል። የታኢብ ተጽዕኖም የክስተቱ ክብደትን ያሳያል። ሆሴን ታኢብ በኢራን የደህንነት መዋቅር ውስጥ እጅግ ተጽዕኖ ፈጣሪና ምስጢር አዋቂ ሰው እንደነበሩ ይነገራል። እንደ አይሪሽ ታይምስና እንደ ኢራን ኢንተርናሽናል ዘገባ ከሆነ የእሳቸው መታሰር በኢራን ከፍተኛ አመራሮች መካከል ያለውን ያለመተማመን ስሜት ከፍ ከማድረጉም በላይ የሞሳድ ሰርጎ ገብነትም እስከምን ድረስ እንደሆነ የሚያሳይ ነው ተብሏል። በእርግጥ ይህ ጉዳይ ለኢራን ከፍተኛ ውድቀት ነው። ማክሮን የአሜሪካና እስራኤልን በኢራን ላይ የፈጸሙትን ጥቃት ኮነኑ። የፈረንሳይ የጦር መርከብም ወደ ሜዲትራንያን እንድታመራ ታዟል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት ከዓለም አቀፍ ሕግ ውጭ መሆኑን በመጥቀስ ተቃውሟቸውን ገልጸዋል። ፕሬዝደንቱ ለመላው የፈረንሳይ ሕዝብ ባደረጉት ንግግር ሀገራቸው ይህንን ወታደራዊ እርምጃ እንደማታጸድቀው በግልጽ ተናግረዋል። ማክሮን የአየር ድብደባዎች በአስቸኳይ እንዲቆሙና ለዘላቂ ሰላም ሲባል ወደ ዲፕሎማሲያችን ድርድር እንዲመለሱም ጥሪ አቅርበዋል። በክልሉ የሚገኙ የፈረንሳይ ወታደራዊ ሰፈሮች፣ ኤምባሲዎች ጥበቃ እንዲጠናከር የታዘዘ ሲሆን በፈረንሳይ ውስጥም ሴንቲኔል የተሰኘው ወታደራዊ ጥበቃ ስርዓት ይበልጥ እንዲነቃቃ ትእዛዝ ሰጥተዋል። ከአጋር አገራት ጋር ያለው ቁርኝት ፈረንሳይ ከኳታርና ኩዌት የተባበሩት አረብ ኤሚሬትስ ጋር የመከላከያ ስምምነት እንዳላት የገለጹት ማክሮን ከዮርዳኖስና ኢራቅ ጋርም ጠንከር ያለ ቁርኝት እንዳላቸው ተናግረዋል። የአጋሮቻቸውን የአየር ክልል ለመጠበቅ በግጭቱ የመጀመሪያ ሰዓታት ላይ ሰው አልባ አውሮፕላኖችን መትተው መጣላቸው ተነግሯል። ቀደም ሲል ከነበሩት የራፋኤል ተዋጊ ጀቶች በተጨማሪ የአየር መከላከያ ስርዓቶችና የራዳር ክፍሎች ተሰማርተዋል። ለግሪክ ቆጵሮስም ተጨማሪ የአየር መከላከያ ድጋፍ እንደሚላክ ማክሮን አረጋግጠዋል። በክልሉ ያለውን የባህር ትራፊክ ደህንነት ለመጠበቅ የፈረንሳይ ኩራት የሆነችው ሻርም ዳጎል የጦር አውሮፕላን ተሸካሚ መርከብ ወደ ሜዲትራንያን ባህር እንድትጠጋም ትዕዛዝ ተሰጥቷል። ጦርነቱ ወደ ሊባኖስ መስፋፋቱን የገለጹት ፕሬዝደንቱ ሂዝቦላህ በእስራኤል ላይ ጥቃት በመሰንዘሩ የሊባኖስ ሕዝብን ለአደጋ አጋልጧል ብለዋል። እስራኤል በሊባኖስ ላይ ልታካሄድ ያሰበችው የምድር አደገኛና ስትራቴጂካዊ ስህተት ያለበት ብለውታል። ባለፈው ቅዳሜ አሜሪካና እስራኤል በኢራን ላይ በሰነዘሩት መጠነ ሰፊ ጥቃት የአገሪቱ የበላይ መሪ አያቶላ አሊ ካሚኒን ጨምሮ 800 የሚጠጉ ሰዎች ተገድለዋል ሲባል ነበር። አሁን የሟቾች ቁጥር ከ1000 በላይ አልፏል። በእንዲህ ሳለ ከስፔን ጋር ያለንን ግንኙነት ሙሉ በሙሉ ልናቋርጥ እንችላለን ብለዋል ዶናልድ ትራምፕ።
ስፔን የአሜሪካንን እርምጃ እንደማትደግፍ መናገሯ ይታወቃል። እሳቸው ዶናልድ ትራምፕ ደግሞ እንዲህ አይነት ነገር በጣም ያበሳጫቸዋል። እናም አሁን እሳቸው እንዳሉት ከስፔን ጋር ያለን ግንኙነት ሙሉ በሙሉ ሊቋረጥ ይችላል ብለዋል። ኢራን የአሜሪካ ግዙፍ ራዳርን ማውደሟን ደግሞ አስታውቃለች። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ወደ ሰፊ የመካከለኛው ምስራቅ ግጭት ተቀይሯል። ግጭቱ በርካታ የሰው ሕይወት ከመቅጠፉም በላይ በቢሊዮን የሚቆጠር ዶላር የሚያወጡ ወታደራዊና የሲቪል ሀብቶች እያወደመ ነው። 1.1 ቢሊዮን ዶላር በላይ ዋጋ ያለው ኢፒኤስ 132 የተሰኘ ግዙፍ የአሜሪካ ራዳር መውደሙን የኢራን አብዮታዊ ዘብ IRGC አስታውቋል። በኳታር አልኦዴድ አየር ጦር ሰፈር የነበረው ይኸው ራዳር በከፍተኛ ጥንቃቄ በተተኮሰ ሚሳይል ሙሉ በሙሉ መውደሙን ኢራን አስታውቃለች። የኳታር ባለሥልጣናትም የራዳሩን መመታት አረጋግጠዋል። ይህም በአካባቢው የሚገኘው የአሜሪካ የቅኝትና የአየር መከላከያ መረብ ክፉኛ እንዲጎዳ አድርጎታል ተብሏል። እንደ ኤሮፓ አቆጣጠር በ2020 አካባቢ የተገነባው የቅድመ ማስጠንቀቂያ ራዳር እስከ 5000 ኪሎ ሜትር ርቀት ድረስ የቦለስቲክ ሚሳይል እንቅስቃሴዎችን የመከታተል አቅም እንደነበረው ተነግሯል። ራዳሩ በተለይ የኢራን ሚሳይሎችን ለመቆጣጠር ታስቦ የተተከለ ነበረ። በመጨረሻም የህወሓት ጄኔራሎች እየኮበለሉ ነው። የህወሓት ጦር TDF የኮር አዛዥ የነበረውን ጨምሮ ከፍተኛ የጦር መኮንኖች ድርጅቱን በመተው ወደ ፌዴራል መንግሥት መቀመጫ አዲስ አበባ መግባታቸው እየተዘገበ ይገኛል። ወደ አዲስ አበባ ከገቡ ከፍተኛ የጦር አዛዦች መካከል ብርጋዴር ጄኔራል ከበደ ፈቃዱና ብርጋዴር ጄኔራል ጉዑሽ ገብረ እና ሌሎችም ኮሎኔሎችና አዛዦች ይገኙበታል። ከነዚህ በተጨማሪ በርካታ ኮሎኔሎችና የጦር መኮንኖች ተመሳሳይ እርምጃ መውሰዳቸው ተነግሯል። የዛሀበሻ የፖለቲካና የጸጥታ ምንጮች እንዳመለከቱት TDFን ጥለው ከወጡት ውስጥ የትግራይ ታጣቂ ኃይልን በአፋርና በዋጃ አካባቢ ሲመሩ የነበሩት ጄኔራል ዘውዱ ኪሮስና ወዲ አንጥሩ የተባሉ ታዋቂ አዛዥ ይገኙበታል። እነዚህ ከፍተኛ የጦር መኮንኖችና አጋሮቻቸው ውጊያ በቃን፣ ጦርነት ይብቃን በሚል ጽኑ አቋም ሁሉንም ጥለው ለመውጣት መወሰናቸው ተነግሯል። ይህ ያልተጠበቀ ክስተት በህወሓት የፖለቲካና የወታደራዊ ክንፍ አመራሮች መካከል ከቅርብ ጊዜ ወዲህ እያደገ የመጣውን የውስጥ መከፋፈል እንዲሁም በክልሉ ያለውን ከፍተኛ የጦርነት መሰልቸት በግልጽ የሚያሳይ ነው ሲሉ ምንጮች ይናገራሉ። በተለይ የብርጋዴር ጄኔራል ጉዑሽ ገብረ ያሉ አዛዦች ከድርጅቱ አመራር ጋር የነበራቸው የስትራቴጂክ የአቋም ልዩነት ሲወዛገቡበት መቆየታቸው የሚታወስ ሲሆን አሁን የወሰዱት እርምጃ በሰሜን ኢትዮጵያ ያለውን የወታደራዊ ኃይል ሚዛን በእጅጉ ሊያናውጠው እንደሚችል የፖለቲካ ታዛቢዎች ይገምታሉ ሲል ዛሀበሻ ዘግቧል። የጦር አዛዦቹ የወሰዱት ወደ ሰላም የመመለስ እርምጃ የፕሪቶሪያውን የሰላም ስምምነት ተከትሎ ቀሪ ትጥቅ የማስፈታት ስራዎችን ለማፋጠንና ዘላቂ ሰላም ለማምጣት ለሚደረገው ሀገራዊ ጥረት ትልቅ ትርጉም እንዳለው ይነገራል። የፌዴራል መንግስቱ እነዚህን አዛዦች መቀበሉ ተጨማሪ ጦርነት ለማይፈልጉ ሌሎች የቲዲኤፍ አባላትና አመራሮች ጥሩ እርምጃ እንዲወስዱ የሚያስችል ነው ተብሏል። ዜናዎቻችን በዚሁ አበቃ። ላይክ ማድረግ፣ ሰብስክራይብ ማድረግ እንዳይረሳ። ውድ ቤተሰቦቻችን ሁሌም አብራችሁን ስለሆናችሁ ታላቅ አክብሮት አለን።